ሄኖክን ሳስብ ወደ አይምሮ የሚመጣው ያው መጓዝ መንገደኛ ነው። ልቡም መንገደኛ ነው። ልብ የደረሰበት ነው እግር የሚከተለው። መንገደኛ ነው ልቡ የሚለው ሙዚቃ ጋር ብቻ ዘና ብለን እንጀምር። ዘነበ ወርቅ ሳይሆን ይቀራል ብለሽ ነው ለኢትዮጵያዊነት የሰራኝ። እኛ ልጆች ሆነን ስናድግ የህብረተሰቡ ልጆች ነበር፣ የማህበረሰቡ ልጆች ነበር። እኔ ዘ ፈርስት ኢምፕሬሽን ልጅ ሆኜ ወደ ሆነ መንደር ስሄድ እዛ መንደር ዳቦ አብልቶ እንጀራ አብልቶ ምሳዬን ችሎ የሚመልስ አካባቢ ነው የማውቀው። ለአንተ አብሮነት፣ ማህበራዊ ኑሮ፣ ከሰዎች ጋር ተግባብቶ ተደስቶ መኖር፣ የአንዱ ደስታ አንዱ ላይ መንጸባረቅ ያለውን አብሮነት ማለት አውቶቡስ መጋራት፣ መንገድ መጋራት፣ ቀበሌ መጋራት፣ እድር መጋራት፣ ቤተክርስቲያን መጋራት፣ መስጊድ መጋራት አይደለም። ሰውን ያክል ነገር እንዴት ለራሱ ይኖራል? ወፎች እንኳን ለራሳቸው አይኖሩ። የእኛ እናት የምታወራውን አይነት ቋንቋ ማታወራ እናት ጠብቃ አብልታ አጠጥታ ወደ ቤታችን ትልከናለች። አገሩን በሙሉ በፊት ካስታወሽ ልጅ እያለን እኛ ለሰይጣን ይሰጡታል እና እኛ መኖሪያ እናጣለን። በጣም ስፔስ የለን። ሰው ሲፈጠር መጀመሪያ መጽሐፍም እንደሚነግረን ገነትን እየተንከባከቡ እንዲኖሩ እኮ ነው የተቀመጡት። ስላልተንከባከቡ ነው ከዛም የተባረሩት። ጨብራ ጮርጮራ በጣም ብዙ ሰው ሄዷል። 6 ሐይቅ አለው። 6ቱም ሐይቅ ላይ እያደርኩ እየከረምኩ የሰራሁት እኔ ነኝ። መቼ ቀን እንደሆነ መቼ ሰዓት እንደሆነ ምናምን እንደሆነ አላውቅም። ሄኖክ ስዩም ይሄን ተሸከመ። የምፈራው በህይወቴ መንገድ ጉንዳ ጉንዶ። አሁን ደግሜው ወደ ሄድኩባቸው ቦታዎች ሁሉ እሄዳለሁ። ወደ ጉንዳ ጉንዶ ግን አይዳውት። የኛ ሀገር ሰው ምን ይላል? መንገድ አይኑ ይፍሰስ አይባልም፣ ደርሶ የወሰደውን ሰው ያመጣል መልሶ ነው። እንደ አብዛኛው ኢትዮጵያዊ ነው። ቤት የለኝም፣ ንብረት የለኝም፣ ሀብት የለኝም፣ መሬት የለኝም። ይሄ ሁሉ ሳይኖረኝ አሁን እዚህ የሚያስኖረኝ ጉዳይ ሀገር ስላለኝ፣ ስለዚህ ማድረግ አለብኝ ብዬ የማስበው ለሀገር ያደርጋለሁ። ሌላ ምንም ነገር ስለሌለኝ። ልጆቹን ሀገር የነጠቀ ሰው ሞኝ አይደለም። መልህቅ በባህር ዝንተ ዓለም በኖረ ተዘፈዘፈ እንጂ መች ዋና ተማረ። ጎንደር ሴት ሁሉ ብትሆን ማገባት አይነት ሴት ትመስለኛለች ብለህ ነበር ነው። አንድ ወንድ ምን አይነት ሴት ነው የምታገባው ብትይው ይህ ቀረሽ የማትባል ነው። ጎንደር ሴት ብትሆን ይህ ቀረሽ የማትባል ነው። ሰውነት ትልቅ ቋንቋ ነው። ጨለማው ለቀኑ ጫካውን ሲያስረክብ እንደማየት የሚያስደስት ነገር የግድ ሁሉም ሰው እኮ ማውራት የለበትም። ሁሉም ሰው መስራት ነው ያለበት። ጥበብ ጠራችን እንላለን ብቻ እስካርፉን አናደርግም እንጂ የተፈጥሮ ሰው አይደለሁ። አንገቴ ላይ ነገር ጠምጥሜ እንደገና ለሚጎትተኝ ሰው መች ይሆናሉ? እጁን እንዲህ እያደረገ ተጠይቀው ጅምላ ይላል። እዛ አካባቢ ነበር ከዛ ሰርታ አረኔ ካውዜንም አልወጣሁም። ያሳዝናሉ። የስነ ምህዳር ተፈጥሮን የመበደል ችግር ፊታችን ላይ፣ ኪሳችን ላይ፣ በዋቃችን ላይ፣ ሌማታችን ላይ መጣ። ሰው ያለ ተፈጥሮ፣ ተፈጥሮ ያለ ሰው፣ እንደውም ተፈጥሮ ያለ ሰው መኖር ይችላል። ሰው ያለ ተፈጥሮ ግን መኖር አይችልም። መንገድ የማለፍ የማሸነፍ የማድረግ ፈቅ ማለት ጉዳይ ነው። መጓዝ ውስጥ ህይወት ያለው እኔ አይቼው ከኔ በኋላ ሰው ማያየው ብዙ ነገር አለ። አድዋ እኛ የምንጨምረው ነገር የለም ድሉ ላይ። በነገራችን ላይ እኔ ጥያቄ ድሉን እንናጠቅ ነው እንጂ ድሉን እናስጊጠው አይደለም። ኢትዮጵያን እወዳለሁ ስትይ ኢትዮጵያን የማይወደውን ኢትዮጵያ እየወደድሽ ነው መሆን ያለበት። ትልልቅ ሰዎች አንገታቸውን ደፍተው ጥሩ ያልሆነውን ጊዜ የሚያሳልፉት ለምን ይመስልሻል? ለኢትዮጵያ ብለው ኢትዮጵያን እንዳይጎዷት። እናንተማ ስለማትበሉ ነው እንጂ በዓለም ላይ ያለው ምግብ አለ። እዚህ በቆሎ ብትፈልጉ ይጠበስላችኋል፣ ብትፈልጉ ይቀቀላል። ለአንተ ሀገር እንደው ምንድን ነው እኛ ለልጆቻችን ማስተማር ያለብን? ቁዘማ ነው እንዴ? ችግር ነው እንዴ? እከክ ነው እንዴ? ሟርት ነው እንዴ? እንደው ዝም ብሎ ቁጭ ብሎ አበቃልን አለቀልን ወይ ምናምን ነው እንዴ? የሚመጣው ትውልድ በደንብ አጣጥመው የምታስቀና ሀገር ፈጥሮ መኖር ይችላል።